ተረጋጊ ወንድሜ ልቀቀኝ መሌክ ዝም ብለሽ ተራመጂ ወንድሜ ልቀቀኝ መሌክ ተራመጂ ወንድሜ እጄ ልቀቀኝ ምን ያደረክ ነው ወንድሜ መሌክ ተረጋጊ ውስጥ የተናገርሽው ነገር አለ ካፍሻ መለጠሽ ነገር አለ የሰጠሻችሁ ፍንጭ አለ ቆይ ግን አንተ ምን እንዳደረኩኝ ታውቃለህ ማላውቅ ይመስልሻል ስታይ ምንም ማላውቅ መስላለሁ ወንድሜ ካወቅት አይደለም ለምንድን ነው የምታስቆመኝ ይኸውልህ ጃሌ ተኩሼበታለሁ ወንድሜ አንድ ጥይት ብቻ አይደለም ከአንድ በላይ ነው የተኮስኩበት ለማስታወስ አልችልም ስንት ጊዜ እንደተኮስኩበት ሁላ ወንድሜ መሬት ላይ በደም ተጨማልቆ ተኝቶ ነበር እባክህን አታስቆመኝ እጄን መስጠት አለብኝ አይ ወንድሜ ይሄ ትክክለኛው ነገር አይደለም ሴልጁክ መኪናውን አምጣ ወንድሜ ተው እባክህ እንዴት ብዬ ነው የምኖረው ለልጅ ስትይ ትኖሪያለሽ እሺ አልገባኝም እሱን እንዴት አወቅ ካድሬ ናት አይደል ነገረች ካድሬ እንደዚህ አይነት ነገር አትናገርም ካድሬ እንደዚህ አይነት ስብዕና ያላት ሴት አይደለች እና ታዲያ እኔ ልታውቅ ቻልክ ነው ወይስ ራስህ ስትከታተለኝ ነበር ክሊኒክ ስገባ አይተኸኝ ነው አይደል ወንድሜ ፊት ለፊት አይኔ ልታይኝ ትችያለሽ የወንድምሽን የታሲንን አይን እዩ አይኖች ብዙ ነገር አይተዋል ይኸውልሽ የኔ ውድ ልክ እንደ መጽሐፍ አንቺንም ንሁንም ላነባችሁ እችላለሁ ጥቃቅን ከምታደርጊያቸው ሁኔታዎች አንስቶ እስከ አይን አጨፋፈንሽ ወይም አይንሽን ከኔ የምታነሽበት መንገድ ሁሉንም ነገር በደንብ ነው ማስተውለው አይ ወንድሜ የልጄን አባት ነው የተኮስኩበት ገድዬዋለሁ የሚተርፍ አይመስለኝም ስሚኝን ቆንጆ አሁን ፖሊስ ጣቢያ በር ላይ ነው ቆመው እና ሁሉም ሰው እኛን እያየ ነው መርማሪው ራሱ በጣም ተጠራጥሯል እሺ ተቀብያለሁ ትልቅ ስህተት ሰርተሻል እሱን አምናለሁ ቅጣት ሊጠብቅሽ ይችላል አሁን ግን የሱ ጊዜው አይደለም ወንድሜ መሌክ ጉዳዩ በጣም የተለየ ነው አሁን ላይ አይደለም እሺ በያው መኪናው ውስጥ ግቢ እና ነገሩን በርጋታና ሰውበትና ሊሆን አይችልም መፍትሄ የሚሆነውን ነገር እንፈልግ ዝም ብዬ እዚህ መኪና ውስጥ ልገባ አልችልም መሌክ ዝም ብለሽ ግቢ በይኔ የኔ ውደት ነይ ዛሃራ ነይ ይሄ ሱቅ ሊሆን ይችላል በሉ ደህና ሁኑ ድጋሚ እንደምትመጡ እርግጠኛ ነኝ ወንድም ሰላም ወይዘሮ ስምሩን ፈልገን ነበር ወደዚህ የመጣ ነው ስምሩ እዚህ የለችም ሄዳለች ኦ አምላኬ በቅርቡ ትመለሳለች እውነት ለመናገር እኔ አላውቅም ሻንጣዋን ይዘንላት ነበር የመጣ ነው ብንደውልም ልናገኛት አልቻልንም ቤቱን ቆልፈን ወጥተናል እና ሻንጣዋን እዚህ የምትሰራበት ቦታ ልናስቀምጥላት አስበን ነበር ስትመጣ ልትወስዶ ትችላለች ችግር አለው ለምን ነው ማለቴ እዚህ ማስቀመጡ ለምን አስፈልግ ለምን ላልከውማ ለወይዘሮ ስምሩ ደውዬላት ነበር አሁን ነገርኩህ እኮ እባክህ ወንድሜ ብትተባበረን ደስ ይለናል ይሄን ሻንጣ ተቀበለንና አንድ ቦታ አስቀምጠ ስትመጣ ስጥልን እሺ በያምጩ እዛ ጋር አድርጉት እዛ ጋር ኦይ አምላኬ እንዴት ነው ያደረኩት ወንድሜ ጂሃንን ገድዬዋለሁ ምንድነው የሚሻለኝ እሺ በቃ መሌክ ምንም አይሆን ወንድሜ እጄ ልሰጥ ነበርኩ ለምንድን ነው ያስቆምከኝ ግን ችግር የለውም መሌክ ምንም አይሆንም ተረጋጊ መሌክ እባክሽን ተረጋጊ ወይ አቅለሸለሸሽ እንዴ ሴልጁክ መኪናውን አቁመው አንድ ያቁመው ውዴ እሺ በቃ እሺ ውዴ ምንም ችግር የለውም ችግር የለም ደህና ነሽ በቃ ነኝ በቃ ቆይ ወንድሜ ምንድነው ያደረኩት ምንድነው ያደረኩት የልጅ አባት ላይ ተኮስኩበት ራሴን ለማጥፋት አልቻልኩም ግን ጂሃን ላይ ያደረኩት አይሆንም መሌክ አልገደልሽውም አንቺ ነፍሰ ገዳይ አይደለሽም ምንም አልተፈጠረም አይሆንም ወንድሜ ተኩሼበታለሁ ይሞታል በጣም ብዙ ጊዜ ተኩሼበታለሁ ደሙ እንደሆነ የፈሰሰው ብዙ ደም ፈሶታል መሌክ ሞቷል አልሞተም ጂሃን አልሞተም ቀዶ ህክምና እየተደረገለት እና እውነት አልሞተም አዎ አልሞተም ልጄ አልሞተም አይሞትም ለጂሃን ቀዶ ህክምና እየተደረገለት ወንድሜ መሞቱ አይቀርም ይሞታል ወንድሜ ተኩሼበታለሁ ብዙ ጥይት ነው የተኮስኩበት መሬት ላይ ተዘረሮ በደም ተጨማልቆ ነበር ድርቅ ብዬ እያየሁት ነበር እሺ ችግር የለም ምንድነው ያደረኩት ጂሃን ሻንሳላን አልሞተም አልኩሽ እኮ የኔ ልጅ ወንድሜ ጭንቅላቴ አይምሮ ይልክ አይደለም እያበርኩ ነው እንዴ ምንም አላስታውስም መሌክ እባክሽን ተረጋጊ እያልኩሽ ነው ተረጋጊ አንቺ ጥሩና መልካም ሰው ነሽ
በዛ ላይ ወጣት ልጅ ሰይጣናዊና ክፋት የተሞላበት ነገሮችን እየተመለከትሽ ነው ያለሽ። ምን አይነት ነገር እያሳለፍሽ እንደሆነ ለመረዳት እንዴት ይከብድሻል የኔ ውድ። በቀጣይ ደግሞ የሚመጣው እናያለን። ምንድን ነው የምናየው? ወንድሜ ከዚህ በኋላ ምንም አይነት ነገር ልናሳልፍ አንችልም። ስለፈጠረ አምላክ እጄ ልሰጥ ነበር። ለምንድን ነው ያስቆምከኝ? ወንድሜ እጄ ልሰጥ ነበር እኮ። እጄን ብሰጥ እኮ አይምሮዬም ትንሽ ያርፋል። መሌክ ወደ ቀልብሽ ተመለሺ። እውነቱን መገንዘብ አለብሽ። ይህንን ልጅ እስር ቤት ውስጥ ልታሳድጊው ነው እንዴ ሐሳብሽ? በጃን ሻንሳላ ላይ ተኩሻለሁ ብለሽ ከተናዘዝሽ እና ቃልሽን የምትሰጪ ከሆነ የሻንሳላን ቤተሰቦች ልጅሽን ከወለድሽ በኋላ ልጅሽን አንቺን ለመጉዳት ብለው ነጥቀውሽ እንደሚወስዱት መረዳት ይከብድሻል? አልፈቅድላቸውም። እና ደግሞ ከዛ ጠላት አድርገው ያሳድጉታል። አይሆንም። እረራ የሚያሳዩት ይመስልሻል? ፍቅር የሚያሳዩት ይመስልሻል? ጂሃን ልጅን ከኔ ይወስድብኛል እንዴ? ምን ይመስልሻል? አንቺን ለመበቀል ብቻ ሲሉ ልጁን ነጥቀው ይወስዱብሻል። እና ከዛ እንዴት አድርገው የሚያሳድጉት ይመስልሻል? የኔ ውድ በቃ ቂመኛ አድርገው እና በጥላቻ አንቺ ላይ ጠላት እንዲሆን አድርገው ነው የሚያሳድጉት። ሜሌክ ስሚኝ፣ አንቺ እናት ምን እንደሆነች አታውቂ። እናትሽን በሕይወት አታውቂያትም። የእናት ፍቅር አይተሽ አላደግሽም። ግን በሌላ ወገን ወንድምሽ አለልሽ፣ መንታሽ ኑህ አለልሽ። መልካም ልብ የነበራት አያትም ነበረቻቸው። ንገርኝ፣ ይሄ ልጅ ማን ይኖረዋል? ማን ይኖረዋል? ከአንቺና ከኑህ በቀር ማን ይኖረዋል ብለሽ ታስቢያለሽ? ማንም የለውም። እሺ ከራስሽ ጋር ትግል ላይ ነሽ፣ ይገባኛል። ስህተት ሰርተሻል እና የመጣውን ትቀበያለሽ። ግን አሁን ላይ አይሆንም ውዴ፣ ለሁሉ ጊዜው አሁን አይደለም። ለልጅሽ ስትይ ብቻ የግድ አሁን መኖር አለብሽ። እሱ ምንም ጥፋት የለበትም። ልጁ ምንም ጥፋት የለበትም፣ ንጹሕ ነው። ልክ ነህ፣ ልክ ብለሃል። ምንም ጥፋት የለበትም። ምንም ስህተት አልሰራም። ላደረግኩት ነገር ፈጣሪ ስራዬን ይስጠኝ። ፈጣሪ የሚገባኝን የእጄን ይስጠኝ። ወንድሜ ሁሉንም ነገር አበላሽሁት። ሁሉንም ነገር አበላሽችዋለሁ። ነይ ወደዚህ፣ ነይ ወንድሜ። ኖ ነቃህ እንዴ? ወንድሜ ደህና አደርክ? ምሽቱ እንዴት ነው? ምንድን ነው የተፈጠረው? ቆይ አሁን ቀኒውን ማታ ሱንተውና ማታ እየተሰማ የነበረን ስሜት ብቻ ንገረኝ። ደህና ነኝ፣ የምር በጣም ደህና ነኝ። ደህንነት ስለሚሰማ ብቻ ከአልጋ ላይ ተስፈንጥረ መነሳት የለብህ። ያ ስልክ ያንተ ነው እንዴ ወንድሜ? አዎ የኔ ነው። አንድ መጠቀም እችላለሁ? እህቴ ጋር መደወል እፈልጋለሁ። እሺ ስልኩን እሰጥሃለሁ። ብዙ እንቅስቃሴ አታድርግ፣ አለበለዚያ ይዞርብሃል። እንካ። ተኝቼ እያለ መሌክ መታ ነበር እንዴ? አይ አልመጣችም። ወንድም ታሲንና ሴልቹክ ብቻ ነበሩ። ይኸው ነው። ይሄ ግር ይላል። ስልኳ ዝግ ነው፣ አይሰራም። ወንድም ታሲን ስለ መሌክ የነገረ ነገር አለ እንዴ? አይ ምንም ነገር አላለኝም። የሆነ የተፈጠረ ነገር አለ ወንድሜ። እህቴ መታ ከዛ እዚህ ሆኛ ይተኛለች ማለት ነው። ከዛ ተመልሳ እንዲሁ ልተኛ አልመጣችም። ሊሆን አይችልም። እህቴማ የሆነ ነገር ሆናለች። እነ ወንድሜ ምንድን ነው ያልኩ? ይኸውልህ ዶክተር፣ ይሄ ሁኔታ ልክ ይመስላል? ዝም ብለህ መጥፎ ድምዳሜ ላይ አትድረስ። አንድ ነገር ቢፈጠር ታሲን አይነግርም? ማን? ወንድም ታሲን? ከእኔ በላይ አንተ በደንብ ታውቀዋለህ። እንደውም ሁኔታው እንዳይታወቅ በደንብ አድርጎ ነው የሚሸፋፍነው። ስለዚህ እኔ ልሂድ። ረረረረረ ቀስ በል ያዞርሃል። ቀስ በል እኔን ተመልከተኝ። ተመልከተኝ። ሐኪም መሆኔን ታውቃለህ አይደል? አውቃለሁ፣ ግን አንተም ደግሞ የማወቅ አለብህ። ታካሚ በዚህ ሁኔታ ልተው አልችልም። አለበለዚያ እኔን ገፍተህ ነው የምትወጣው። ተረጋጋ። እንካ ለእህትህ መልእክት ላክላት። ስልኳን ስትከፍተው ታየዋለች። ከዛ ትደውልልሃለች። አንተ እንደዛ እያልክ ነው፣ ግን እኔ ጭንቅላት ውስጥ ሺህ ነገር ነው እየፈለቀ ያለው። ወንድሜ መልእክት ላክላት። እንደዛም ሆኖ ካልመለሰችልህ የሆነ መላ እንፈጥራለን። በል እሺ ወንድሜ፣ እንደዛ ካልክ እሺ። ስማ፣ የድምፅ መልእክት መላክ እችላለሁ? ትችላለህ። መሌክ፣ የእኔ ውድ እህት ስሚኝ። ይኸውልሽ ስደውልሽ ነበር፣ ግን ስልክሽ ዝግ ነው።
እናሳሰበኝ። በቃ ላገኝሽም አልቻልኩም። ይሄ መልእክት እንደደረሰሽ በዚህ ደውይልኝ እባክሽ። እንዴት ነው? አሁን ደህና ነው ወይዘሮ ሴቪ ላይ የባለቤትሽ ቀዶ ሕክምና በተሳካ ሁኔታ ተጠናቋል። ለትንሽ ጊዜ ከፍተኛ ክትትል ክፍል ውስጥ ይቆያል። ቶሎ እንደሚያገግምና እንደሚድን ተስፋ አለኝ። ተስፋ አደርጋለሁ። በጣም ነው የማመሰግነው። አመሰግናለሁ። አይዞሽ፣ ይድናል። እዚህ ነን፣ አታስብ እሺ? አቶ ሳሜት። ዶክተር እባክሽ ስለ ልጄ እባክሽን ጥሩ ዜና ነገረኝ እባክሽ። መልካም ዜና ነው ያለኝ አቶ ሳሜት። ቀዶ ሕክምናው በተሳካ ሁኔታ አልቋል። ወይ ተመስገን ጌታዬ፣ ተመስገን ተመስገን። ነይልኝ ነይልኝ ነይልኝ። በጣም አመሰግናለሁ። ፈጣሪ ፈቃድ ሆኖ ጂያኑን ወደኛ መልሶልናል። በጣም እናመሰግናለን ወንድሜ። አሁኑኑ ለምስጋና የሚሆን እርድ እናድርግና ለተቸገሩ ሰዎች እናብላ። ይሄ በጣም አስፈላጊ ነው። አሁኑኑ በፍጥነት እንደዚህ እናደርጋለን በሚገባ ህክመት። እሺ እኔማ ልጄን አጣሁት ብዬ ፈርቼና ተጨንቄ ነበር ዶክተር። ስለ ሁሉም ነገር በጣም አድርጌ አመሰግናለሁ። የሆነ አካል የተቆረጠ ያህል ነው የተሰማኝ። እንዴት ነው ይህ ሰውዬ 3 ጥይት ከተተኮሰበት በኋላ በሕይወት የተረፈው? በታህሲብ ምክንያት ነው። ጂሃንን ለመበቀል ብለህ መሌክን የምትከተል ከሆነ ይህ ነው የሚፈጠረው። ተመልከት፣ ኑህንም ቢሆን የላከው ጂሃንን እናጣው ነበር። አቶ ሳሜት ና በቶሎ ያሽለው። ፈጣሪ ምሕረቱን ያውርድልን። አቶ ሳሜት አመሰግናለሁ። አቶ ሳሜት፣ ለትንሽ ጊዜ አቶ ጂሃንን ከፍተኛ ክትትል ክፍል ውስጥ እናቆየዋለን። የምትፈልግ ከሆነ ከውጭ ሆነ ልታየው ትችላለህ። እናም ፈጣሪ ይማርላችሁ። አመሰግናለሁ። በጣም አመሰግናለሁ ዶክተር። እድሜ ላንቺ። ልጄ በድጋሚ እየተነፈሰ ነው። ሁላችሁንም ፈጣሪ ያበርታችሁ። እናመሰግናለን። በቶሎ ያሽለው። እናመሰግናለን። ኢሳት ወንድምህ ደህና ይሁን። አባዬ በጣም ነው ደስ ያለኝ። እንኳን ተረፈልን ልጄ። እንዴ እኔስ? ትምጣ እንጂ። ነይ ነይ ነይ። እንኳን ደስ አለሽ። ኖ መተቃቀፍና በደስታ መነፋረቁ ይበቃል። ጂሃንን እዛ የተውነው ነው የሚመስለው። ስለዚህ ወደ ከፍተኛ ክትትል ክፍሉ በሉ እንሂድ። እህቴ ሴቪ ላይ አታስቢ፣ አሁን ደህና ነው። አስጊ ሁኔታ አልፏል። አውቃለሁ። ፈጣሪ የተመሰገነ ይሁን። የእኔ ጂሃን በምንም እጅ አይሰጥም። በሕይወት ላይ መቼም ተስፋ አይቆርጥም። ልክ ነው። ፍቅር የሰው ልጅን ምን እንደሚያስደርግ አውቃለሁ። ለዛም ነው ይቅርታ ላደርግለት የምፈልገው፣ ግን እንዴት እንደማደርግለት አላውቅም። ጂሃንን ያየሁበትን የመጀመሪያውን ቀን መቼም ቢሆን አልረሳውም። ታውቂያለሽ፣ ገና የ2 ዓመት ከግማሽ ወር ልጅ ነበር። እነዛ እንደ ዶቃ የሚንከባለሉ ሰማያዊ ዓይኖቹ፣ አስተያየቱ በጣም የሚያሳሳ ነበር። ሳሚት ሚስቱ ታማ ስለነበር ጂሃንን የሚያሳድገው ሞግዚት እየፈለገ ነበር እና እኔም ማመልከቻ አስገባሁ። ለስራው ተቀጠርኩ። ወደዛ ቤት ሄድኩኝ። በእጄ የተሰባበረና ያረጀ ሻንጣ ነበር ያዝኩት። እናቴ ዛኔ ኤዝሚር ውስጥ ነበረች። እኔ ደግሞ አስቀያሚ ሁኔታ ላይ ነበርኩኝ። ግን ደግሞ በሕይወት ተስፋ አልቆረጥኩም። እንደምንም ብዬ ጥርሴን ነክሼ በ2 እግሬ ለመቆም ለራሴ ቃል ገባሁ። የዛኔ እህቴ ኒሴ ወጣት ሴት ነበረች። እሷ ናት የተቀበለች። ወንበር ላይ አስቀምጣኝ ምግቤና እንጀትሽን አርሻለች። የሰራችውን የስጋ ሾርባ መቼም ቢሆን አልረሳውም። መቼም
በዛን ጊዜ እዛ ቤት ውስጥ የምትሰራ ሴት ነበረች፣ ግን በጣም ስለቆየ ስሟን አላስታውሰውም። ጂያንን በቅፎ አድርጋው ወደ ማድ ክፍሉ መጣች። እህቴ ኒሴን በጣም ነው የሚያለቅሱ አለችኝ። እኔም ለእኔ ስጪኝ ብዬ ተቀበልኩና አቀፍኩት። አይኖቻችን ተገጣጠሙ። ከነዛ ውብ አይኖቹ ይፈስ የነበሩት የእንባ ዘለላዎች ወዲያውኑ አቆሙ እና ፈገግ አለልኝ። የዛን ቀን ታዲያ ኖና መሌክን ለመርሳት ወሰንኩኝ። በቃ እሱን አረኩ። ስም ያላወጣሁላቸውን በእጅ ያልዳበስኳቸውን እነዛ መንታ ልጆች ለመርሳት ስል እናቱ የሞት አፋፍ ላይ ያለችው ልጅ ብንከባከብ እናት በሆንለት እነሱን ልረሳ እችላለሁ ብዬ አሰብኩኝ እና መረሳዋቸው። ማለት ይኸውልሽ ኑና መሌክን ለመርሳት ስል በጣም ብዙ ሞክሬያለሁ። ህሊናዬን ዝም ለማስባል ምንም ላለመስማት ስል በጣም ነው የጣርኩት። ግን ምን እንደሆነ ታውቂያለሽ? አሁን ህሊናዬ ከበፊቱ ይልቅ 1000 እጥፍ ነው ውስጤን እየጠቀጠቀኝ ያለው። ቆይ እንዴት እኔ እንደዛ ያለ ነገር አደርጋለሁ? ቆይ እንዴት አምጬ የወለድኳቸውን ልጆች እንዴት ብዬ ጥዬ ልሄድ ቻልኩኝ? አንድ ነገር ልንገርሽ፣ በደንብ ስሚ። አሁን ለሱ ራስሽን መውቀስ ማቆም አለብሽ። ያን ሁሉ ነገር ካሳለፍሽ በኋላ ለአመታት በድብቅ በውስጥሽ ራስሽን ስትወቅሽ ኖረሻል። አሁን ራስሽን ይቅር ማለት መቻል አለብሽ። ጂያንን እንደዚህ ሆኖ ሳይሆን የድሮ ነገሮች ትዝ አሉኝ። ቆይ ግን እኔ ይሄ ነገር እንዴት ነው የተፈጠረው ውዴ? ማለቴ ማን ነው ጂያንን እንደዚህ ያደረገው? እህቴ ይሄንን ከእኔ ሳይሆን ከእነሱ ብትሰሚው የተሻለ ነው የሚሆነው። እየመጡ ነው። በቃ ጂያን አሁን በአንቺ ጥበቃ ስር ነው። ሻዳ የእኔ ጠንካራ ልጅ። ወይ የኔ ውድ እስኪ ጸጉርሽን ትንሽ አስተካኪው። ባልሽ አሁን ዋጋ ያለው ሰው እንደሆነ ተገንዝበሻል አይደል? ሲቪ ላይ በጣም ጥሩ ነው። አሁን ትክክለኛው መንገድ ላይ ነሽ የኔ ውድ። ውይ ጂያን፣ ውይ የኔ ውድ፣ ውይ ለምንድን ነው መሌክ ያልመለሰችልኝ? መሌክ ለምንድን ነው እኔ ጋር ያልመጣሽው? እያሳሰብሽኝ ነው። ምንድን ነው እዚህ? ምን ተፈጥሮ ነው ጌታ ሆይ? አይሁን። እህቴ ኒሴ፣ እህቴ ዛራ ሄደዋል። ልጄ ሄደዋል። ወዴት ነው ሄዱት? ኤኒሴ ስፓርታ ውስጥ ልጅ አለቻት። አይጉል? አዎ አይጉል ጋር ሄደዋል። ቆይ ግን እኔ አልገባኝም። ጠዋት እኮ ከዚህ ሴት ቤቱ እንደዚህ አልነበረ። ምንድን ነው የተፈጠረው? ምንድን ነው የተፈጠረው? ምን የተፈጠረ ይመስልሻል? ሳሜት ሻንሳላ መጥቶ ቤቱን አፈረሰው። ልክ እንደ እሳት ነበር ያደረገው። በዶዘር ነው ያፈራረሰው። ሳሜት ነው? አዎ ሳሜት ሻንሳላ የአንቺ ባል ነው የእነዚህ ምስኪን ሰዎች ቤት ያፈረሰው። ሁላችሁም በጣም አሳፋሪዎች ናችሁ።
ሱምሩ እየደወለች ነው። አንሺው እህቴ። ባሏ ያደረገውን ነገር በሙሉ ንገሪያት። ከምን አይነት ሴጣን ሰው ጋር በትዳር እንደተጣመረች ማወቅ አለባት። ሱምሩ እህቴ ኒሴ፣ ቆይ ሳሜት ምንድን ነው ያደረገው? አሁን የፈረሰውን ቤት ቆሜ እያየሁት ነው ያለሁት። እህቴ ኒሴ፣ እንዴት ብዬ ይቅርታ እንደምጠይቅሽ አላውቅም። አንቺንም እህት ዛራንም በቃ እኔ ምን አንቺ ምን ግፍ ሰራሽና ነው የኔ ውድ? ሳሜት ሻንሳላን አብዷል፣ ለይቶለታል። ግን እኮ ይሄ ሁሉ የሆነው በእኔ ምክንያት ነው እህቴ። አይ እንደዛ አይደለም የኔ ውድ ሱምሩ። ስሚኝ ሱምሩ፣ ያ ሰውዬ እዛ ከተማ ውስጥ አያኖርሽም፣ በሰላም እንድትቀመጭ አያደርግሽም። ይኸውልሽ ከፈለግሽ ወደ እኛ የሚመጣውን አውቶቡስ ተሳፈሪና አይጉል ጋር ወደ አስፓርታ ነኝ። ከዛ የአይጉልንም ቤት አፍርሶ ከዛም ያስባረን። ምን ታያለሽ ልጄ? እውነት አይጉል በጣም ነው ደስ የሚላት እና በዛውም ከመጣሽ የልጅ ልጆቼን ትተዋወቂያቸዋለሽ። እና ምን አሰብሽ የኔ ውድ? እና ደግሞ አይጉታ ማቼን አወቅሽው? በማናቸውም ነገር ይረዳሻል። ሁላችንም ለአንቺ የሚሆን ስራ እንድታገኘ እንረዳሻለን። እኔ እኮ እህቴ ኒሴ ሁሌም መልካም ልብሽን እወደዋለሁ። በጣም ብዙ መከራን እንድታሳልፍ ያድርጌሻለሁ። ሆኖም ግን አንቺ ስለ እኔ በጣም ታስቢያለሽ። አዎ ልጄ አስባለሁ እንጂ እና በዛ ላይ እዛ ለብቻሽ በተኩላዎች መሀል ነው ትቼሽ የመጣሁት። ሁሉንም እቋቋማቸዋለሁ እህቴ ኒሴ፣ አንቺ ምንም አያሳስብሽ እሺ። እኔን ምንም ያህል ሊጥሉኝና ሊቀብሩኝ ቢፈልጉ ራሱ ከመቼውም ጊዜ በላይ ጠንክሬ እቆማለሁ። ታህልሽ እህቴ። ይሁን ልጄ፣ ምን አደርጋለሁ? ሁሌም ቢሆን ከጎንሽ አለሁልሽ። እሱን ወቂ እሺ የኔ ውድ፣ እሱን እንዳትረሺ። አንቺ ስላለሽኝ እኔ እድለኛ ነኝ፣ እድለኛ ነኝ። እውነት በጣም አዝኛለሁ። ስሚኝ ለእህት ዛራ ለዚህ ነገር እንደምክሳት ንገሪልኝ። እክስሻለሁ በያት እሺ። ይኸውልሽ ሁለታችሁም እባካችሁ ከልባችሁ ይቅር በሉኝ። ይቅር ብለንሻል ሱምሩ። አንቺም ብትሆኝ ለእኔ ያላደረግሽው ነገር የለም። አንቺም ምርቃትሽን ስጪኝ ሱምሩ። በሚገባ መርቅሻለሁ እንጂ እህቴ ኒሴ፣ በሚገባ